ባለፈው ትዝ ይላችኋል ትዝታው ሳሙኤል የዮናታን አክሊሉ ፖድካስት ላይ ቀርቦ ነብይ ዘነበ ግርማ ላይ አብሮ ሲያላግጡ ትንሽ ንገረኝ እኔ ከሩቅ ነው ማቀውና ነብይ እዩ ጩፋ ለወለጋ ሕዝብ የተናገረው ንግግር የፈጠረው ውዝግብ የሚደንቃችሁ ሁኔታ አሁን ውድድሩ በነብይ ጥላሁን ጸጋይና ነብይ ዘነበ ግርማ ከፓስተር ትዝታው ሳሙኤልና ከአገልጋይ ዮናታን አክሊሉ ጋር ሆኗል። ወንድም አቤል አቡና ላይ ብዙ ተቃውሞ እየደረሰበት ይገኛል። ለመሆኑ ግን የጴንጤ ምቀኛ ነብይ ጥሌና ነብይ ዘኔ ወይስ ፓስተር ትዝታውና አገልጋይ ዮናታን? በዛሬ ቪዲዮ የጴንጤን ምቀኛ ድምጥማጡን እናጠፋለን። እስከ መጨረሻው አብራችሁን ቆዩ። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው የሪአክሽን ፕሮግራማችን ተከስተናል። በዛሬ ፕሮግራማችን እንደተለመደው ሰሞኑን መነጋገሪያ የሆኑ ሐሳቦችን ከሶሻል ሚዲያ ሰብሰብ አድርገን ዛሬ የምናወጋችሁ ይሆናል። እስከ መጨረሻ ከቆያችሁ እንደምትጠቀሙበት አልጠራጠርም። ለዚህ ቻናል አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ለብዙ ሰዎች እንዲደርስም ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ ወደ ቪዲዮ። እንደምታውቁትም ሰሞኑን በሶሻል ሚዲያ ላይ የተለያዩ አይነት ውዝግቦች እየተፈጠሩ ይገኛሉ። አሁን ደግሞ በጣም በሚደንቃችሁ ሁኔታ ነብይ ጥላሁን ጸጋይና ነብይ ዘነበ ግርማን ለብቻው እንዲሁም ፓስተር ትዝታው ሳሙኤልና አገልጋይ ዮናታን አክሊሉ ደግሞ አንድ ላይ በማጣመር የፉክክር መድረክ ፈጥረዋል ማለት ነውና ሶሻል ሚዲያ ላይ በጣም አንዳንድ ሰዎች ምን አይነት አመለካከት ይዞ እየመጡ እንደሆነ አይዶና ብቻ ያንዱ ደጋፊ አንዱ ነቃፊ እየሆኑ ያሉ ሰዎች አሉ እና የሆነ ዘመን ዮናታን አክሊሉና ፓስተር ትዝታውን ሲያሞጋግሱ የነበሩ ሰዎች አሁን ደግሞ የነብይ ጥሌና የነብይ ዘኔ ደጋፊ ሆኖ ቀርተዋልና ዛሬ በዚህ ረገድም አንዳንድ ሐሳቦችን ወደ በኋላ አካባቢ ልነግርላችሁ ፈልጋለሁ። በጣም ኢምፖርታንት የሆነ ሐሳብ ማለት ነውና ከዚህም ባሻገር ደግሞ ወንድም አቤል አቡና ላይም የተለያዩ አይነት ተቃውሞ እየደረሰበት ይገኛል። ብዙ አይነት በኤአይ ምናልባት ታምኔሉ ላይም አይታችሁ ሊሆን ይችላል። የተለያዩ አይነት ሙድ እየተያዘበት ነው የሚገኘው። በዚህ ረገድም አንዳንድ ሐሳቦችን ወደ በኋላ ነግርላችኋለሁ። ነብይ እዩ ጩፋ ወለጋ ላይ ያደረገው ንግግር አለ። ከዛ ንግግር የተነሳም ደግሞ ብዙ አይነት ተቃውሞች እያደረሱ ነው እና አንዳንድ ሰዎች በተለያየ አይነት አመለካከት ሐሳባቸውን እየሰነዘሩ ይገኛል። ሆነም ቀረም ግን ዛሬ በእነዚህ ጉዳዮች ጠቅለል በማድረግ አንድ ትልቅ ሐሳብ ሼር ላደርግላችሁ ነው የመጣሁት ማለት ነው። እስከ መጨረሻው በደንብ ተከታተሉ። ታዲያ ዛሬ መፍትሄ ሊሆንልን የሚችለውን ፖይንት ልነግርላችሁ ፈልጋለሁ። አንድ መርሳት የሌለብን ያለንበት ዘመን የመጨረሻ ዘመን ነው። እኛ ክርስቲያኖች ደግሞ የአጵሎስ አንዱ የኬፋ አንዱ የጳውሎስ ብለን መከፋፈል የለብንም። ቢካውስ ይሄንን አልተማርንም። ይሄ በቆሮንቶስ ቤተክርስቲያን የነበረ አይነት መከፋፈል ነበር እና አንዳንድ ሰዎች እኔ የጳውሎስ ነኝ ብሎ የጳውሎስን ትምህርት የሚደግፉ፣ አንዳንዱ ደግሞ እኔ የክርስቶስ ነኝ ብሎ መከፋፈል በመካከላቸው ነበርና የኛ ክርስቲያኖች ታርጌታችን ያ አይደለም። ታውቃላችሁ እኛ ክርስቲያኖች ሲጀመር የሚያምርብን በአንድነት ሆነን ስንቀጥል ነውና ዛሬ አንድ ጉዳይ ልነግርላችሁ ፈልጋለሁ። ሰዎች ናቸው እነዚህ ሚዲያ ላይ ያሉ አገልጋዮች ሰዎች ናቸው። አንድ ማወቅ ያለብን ጉዳይ፣ ሁለተኛ ብዙ ተከታይ አላቸው። ከነሱ ጀርባ ብዙ ህዝብ ነው ያለው። ስለዚህ እነዚህን ሰዎች ወይም አንድ ሰው ነው አታክ ያረጋችሁ ሊመስላችሁ የሚችሉበት፣ ከጀርባቸው ግን እነሱን የሚከተላቸው እነሱን የሚሰማቸው ብዙ ሺህ ህዝብ አለ እና ስለዚህ የምትለቋቸው መልእክቶች ይህንንም ህዝብ የሚነካ እንደሆነ መርሳት ተገቢ ነው ብዬ አላስብም። አንድ ጉዳይ ግን ልብ ልንል ይገባል። እግዚአብሔር በዚህ ዘመን መጨረሻ ያለው ታርጌቱ ምንድነው የሚለውን ማወቅ ትልቅ ጉዳይ ነው። ኤፌሶን መጽሐፍን ስታጠኑ በዘመን መጨረሻ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ የመጠቅለል ነው። እግዚአብሔር ያለው ታርጌቱ ጉዳይ ዓለምን በጠቅላላ በክርስቶስ የመጠቅለል ነው። በጣም በሚነጋችሁ ሁኔታ እግዚአብሔር ይሄን በዘመን መጨረሻ ሊያደርግ ያለውን ሐሳቡን ለማሳካት መላእክቶችን አይደለም ሊጠቀም ይፈልገው። ዮሐንስ ወንጌል ላይ ከእግዚአብሔር የተላከ ዮሐንስ የሚባል አንድ ሰውን ነው እግዚአብሔር ሚሽኑን አኮምፕሊሽ ለማድረግ ሴሌክት ያደረገው። ስለዚህ እግዚአብሔር አንድ ትልቅ ጉዳይ አንድ ነገር ልብ ልትሉ ይገባል። ነብይ እዩ ጩፋ ሊሆን ይችላል፣ አቤል አቡናም ሊሆን ይችላል፣ ሌሎችም አገልጋዮች ለእግዚአብሔር ያስፈልጋሉ። ኦኬ ብዙ አይነት ፐርፐስ ሊኖራቸው ይችላል። የተለያዩ አይነት ምክንያት ሊኖራቸው ይችላል።
እኛ ክርስቲያኖች አንደኛ መንፈስን ሁሉ አትመኑ፣ መናፍስት ከእግዚአብሔር እንደሆኑ ለዩ። ምክንያቱም በዚህ ዘመን ብዙ ሐሰተኛ ነቢያቶች፣ ብዙ ሐሰተኛ አስተማሪዎች እንደሚነሱ መዘንጋት የለብንም። እሱን ወቁ። ስለዚህ ሐሰተኞች ሐሰትን ለማስፋፋት በሚተጉት ያህል እውነተኛዎች ደግሞ ከነሱ በበለጠ መትጋት አለባቸው። እሱንም ልብ በሉ። ስለዚህ ክርስቲያኖች አቴንሽናችን ሰዎች መሆን የለባቸውም። በቃ የሆነ አገልጋይ አቴንሽን ሊሆን አይገባም፣ ትኩረት ሊሆን አይገባም። ሚዲያው ላይ ትኩረት መሆን ያለበት ኢየሱስ ነው። በቃ ሊታወቅ የሚገባው ኢየሱስ ነው። የሆነ አገልጋይ ብቻ እያወራን ዘመናችን ማለቅ የለበትም። ኖ በቃ ኢየሱስ ሊታወቅ። ስለዚህ እንዲህ ነው ማለት ያለብን። እኔ ላልቅ፣ እኔ ልልዝቅ፣ አንተ በእኔ እንድትልቅ፣ እኔ ጥፍት፣ እኔ ድብዝዝ፣ አንተን በኔ እንዲሉ ትዝ፣ እኔ ሸፈን፣ እኔ ደበቅ፣ ህዝቦች ሁሉ በኔ በኩል አንተን እንዲያውቅ፣ እኔው ለኔ ላልኖር፣ እኔ እንዳልባክል በዘመኔ፣ ኢየሱስ ላይ ይለቅብኝ እድሜ የኔ። ይሄንን ነው ማለት ያለበት። ስለዚህ እያንዳንዱ አገልጋይ፣ እያንዳንዱ ሰው ለእግዚአብሔር ኢምፖርታንት ነው። ስለዚህ ለነዚህ ሰዎች በተለይም በሚዲያ ላይ ላሉ ሰዎች ፕሊዝ እንጸልይላቸው። በቃ ደግሜ ደጋግሜ የሚላችሁ ጉዳይ ነው። እንጸልይላቸው። እያንዳንዱ ሰው ያስፈልጋል። ለዚህ እግዚአብሔር በዘመን መጨረሻ ሊያደርግ ያለውን ሐሳቡን አጂብ ለማድረግ እያንዳንዱ ሰው ያስፈልጋሉ። ሰው ከዛ አንግል ትኩረታችን ሰዎች አይሁኑ። የእከሌ ደጋፊ የእከሌ ነቃፊ አንሁን። አቴንሽናችንን ኢየሱስ ይውሰደው። ወዳችኋለሁ። ሐሳባችሁን ደግሞ እጠብቃለሁ። ከታች ጻፉልኝ። እንግዲህ ቤተሰብ በዛሬ ፕሮግራማችን እንደተባረካችሁ አልጠራጠርም። እስከ መጨረሻው ድረስ ውድ ጊዜያችሁን ሰውታችሁ ስለተከታተላችሁ በጣም ነው የማመሰግነው። ይሄን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰቡን